እንኳን ለጾመ ፍልሰታ 4ኛ ቀን እንዲሁም ለቅዱስ ዮሐንስ ወልደ ነጎድጓድ ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። በዚህች ዕለት ታስበው ለሚውሉ ቅዱሳንም ወርሃዊና ዓመታዊ የመታሰቢያ በዓላቸው በሰላም አደረሳችሁ። የክርስቶስ ቤተሰቦች፣ ከዚህ በመቀጠል የቅዱስ ዮሐንስ ወንጌላዊ ወልደ ነጎድጓድ ከዜና ገድሉ ይህንን እናሰማለን። በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ ዮሐንስ ወልደ ዘብዴዎስ ወልደ ነጎድጓድ ፍቁረ ጊዜ ነባቤ መለኮት ቁጽረ ገጽ በመባል ይታወቃል። ወንጌላዊ ቅዱስ ዮሐንስ ወልደ ነጎድጓድ ከ12ቱ ሐዋርያት አንዱ ሲሆን የመጀመሪያው ወጣት የመጨረሻው ሽማግሌ ሐዋርያ እሱ ነው። ቅዱስ ዮሐንስ የተወለደው በገሊላ አውራጃ በቤተ ሳይዳ ነው። አባቱ ዘብዴዎስ ይባላል። ቅዱስ ዮሐንስ ገና በወጣትነቱ ዘመን ከወንድሙ ከያዕቆብ ጋር ለሐዋርያነት ከተጠራበት ጊዜ ጀምሮ የጌታውን እግር ተከትሎ አድጓል። ወንጌላዊ ቅዱስ ዮሐንስ የጌታ ደቀ መዝሙር ከመሆኑ በፊት የመጥምቀ መለኮት የቅዱስ ዮሐንስ ደቀ መዝሙር ከነበሩት ደቀ መዛሙርት አንዱ ነው። ቅዱስ ዮሐንስ ለጌታውና ለፈጣሪው ለመድኃኔ ዓለም ክርስቶስ ባሳየው ልዩ ቀረቤታና ፍቅር ምክንያት ፍቁረ እግዚእ የሚል ስያሜን አግኝቷል። ፍቅሩንና ታማኝነቱንም ጌታ በተሰቀለ ጊዜ እሱን ያገኘኛል ብሎ ሳይፈራ ከእግረ መስቀሉ በመዋል በጽኑ እምነት አስመስክሯል። በመሆኑም ጌታችን ኢየሱስ ክርስቶስ በቀራንዮ በመጨረሻዋ ሰዓት ቅዱስ ዮሐንስን ከመቤታችን ጋር ከእግረ መስቀሉ ባየው ጊዜ መቤታችን ቅድስት ድንግል ማርያምን እነሆ ልጅሽ እርዳሽ አጽናናሽ ብሏታል። ደቀ መዝሙሩ ቅዱስ ዮሐንስንም እነኋት እናትህ ታጽናና ብሎታል። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ እነሆ ልጅሽ እርዳሽ አጽናናሽ ማለቱ እኛን ለቀረኑ ክርስቲያኖች በቅዱስ ዮሐንስ አማካኝነት ለመቤታችን መስጠቱን፣ ደቀ መዝሙሩን ቅዱስ ዮሐንስን እነኋት እናትህ ታጽናና ማለቱ እኛን እመቤታቸው እናታቸው ቅድስት ድንግል ማርያም ናትና ታጽናናቸው፣ ተስፋ አለኝታ ትሆናችሁ ማለቱ ነው። ቅዱስ ዮሐንስ እንደ ጌታው ቃል እመቤታችንን ወደ ቤቱ ይዟት ስለሄደ እመቤታችን በቤተ ዮሐንስ 15 ዓመት ተቀምጣለች። ከዚህም ኃይለ ቃል የምንማረው እመቤታችን ድንግል ማርያም በቤተ ዮሐንስ እንደኖረች ሁሉ በልበ ምእመናንም አድራ በሃይማኖት የምታጸና ምግባረ ሃይማኖትን ሕገ ትሩፋትን የምታሰራ ከልጇ ከወዳጇ ከመድኃኔ ዓለም ክርስቶስ ድህነተ ሥጋንና ድህነተ ነፍስን በረከተ ሥጋንና በረከተ ነፍስን የምታሰጥ መሆኗን ነው። ቅዱስ ዮሐንስ የጌታ ትንሣኤ በተነገረ ጊዜ ቅዱስ ጴጥሮስን ቀድሞ ከመቃብረ ክርስቶስ ከጎልጎታ እንዲገኝ ያደረገው የፍቅሩ ጽናት ነበር። የቅዱስ ዮሐንስ የድንግልና ሕይወትም ረቂቁን ምስጢረ መለኮት ወይም ምስጢረ ሥላሴ ለማየት አስችሎታል። ምስጢረ ሥጋዌን አስተካክሎ አደላድሎ በመጻፍ አምልቶ አስፍቶ አስተምሯል። የፍቅረ እግዚአብሔርንና የፍቅረ ቢጽን ጠቃሚነት በስፋት ያስተማረ ቅዱስ ዮሐንስ ነው። ቅዱስ ዮሐንስን ረቂቁን ምስጢር አጉልቶ አምልቶ አስፍቶ ያስተማረ በመሆኑ ቅድስት ቤተ ክርስቲያን እንዲህ እያለች ታወድሰዋለች። ባህረ ጥበባት፣ አበ ልሳናት፣ ንስር ሰራሪ፣ ልዑለ ስብከት፣ ዮሐንስ ወንጌላዊ ራእዩ ህቡአት፣ ነገሩን ይቅሱም በጽዮ መለኮት፣ መጋቢ ሃይማኖት፣ ቀዋሚ ሀለ ቤተ ክርስቲያን፣ ኮከበ ስርግው፣ ውስጠ ህጽነ ገጽ ዘተህጽነ
ዮሐንስ ድንግል ባህረ ጥበባት የጥበባት ባህር የልሳኖች አባት ሰማያትን ሰንጥቆ የሚበር ንስር ልዑለ ስብከት ህቡአትን ምስጢራትን የሚያይ ወንጌላዊ ዮሐንስ ነገር ሁሉ በሚስጥረ መለኮት የጣፈጠ የተቀመመ መምህረ ወንጌል የሃይማኖት መጋቢ ነው። የቤተ ክርስቲያን አለኝታዋ የተሸለመ ኮከብ ነደ እሳት በሆነ በሕፅነ መለኮት በንጽህና የታቀፈ ረቂቁን ምስጢረ መለኮት የሚያይ የሚመረምር የጥበባት ባህር ድንግሉ ቅዱስ ዮሐንስ እንደ መላእክት ድንቅ ስራን ይሰራል ትለዋለች። ቅዱስ ዮሐንስ በስሙ የሚጠራውና አራተኛው ወንጌለ ክርስቶስ ሕዝብንና አሕዛብን ፍጡርና ፈጣሪን በብቃት ያገለገለ ታላቅ ሐዋርያ ነው። ስለ ሥጋዊ ሕይወቱ ፍጹም ጌታ እስከመጣ ድረስ ይኖር ዘንድ ብወድስ ምን አግድሁ ብሎ ለቅዱስ ጴጥሮስ በነገረው መሰረት አልሞተም። በክብር ከቅዱሳን ጋር በአንድነት አለ እንጂ። መታሰቢያውም ወር በገባ በ4 ነው። ቅዱስ ዮሐንስ ፍቁረ እግዚእ አምላካችን ኢየሱስ ክርስቶስ በቅዱስ ወንጌሉ እንደነገረን በመንግስተ ሰማያት ታላቁ ሰው ወንጌላዊ ዮሐንስ ነው። ቅዱስ ዮሐንስ ከዘብዴዎስና ከማርያም ባውፍልያ ተወልዶ በገሊላ አካባቢ አድጎ ገና በወጣትነቱ መድኃኔ ዓለም ክርስቶስን ተከትሎታል። ቅዱስ ዮሐንስ ከሐዋርያት ቀድሞ ጌታን ከመከተሉ ባሻገር በምንም ምክንያት ከጎኑ አይጠፋም ነበር። ስለ ንጽህናው በጎ የፍቅር ህሊናው ሕፃን ሳለ በወንድሞቹ ሐዋርያት ዘንድ ሞገሱ ከፍ ያለ ነው። ጌታችንን እስከ እግረ መስቀሉ በመከተሉ ድንግል እመቤታችንን ተቀብሏል። ከእርሷ ጋር ለ15 ዓመት ቢቀመጥ መዝገበ ምስጢር ሆነ። እንኳን ከሰው ልጆች ይቅርና ከልዑላኑ መላእክት ማዕረጉ ከፍ አለ። ሰው ቢበቃ መላእክት ሊያይ ይቻለዋል። ቅዱስ ዮሐንስ ግን መላእክት ሊያዩት ይከብዳቸዋል። ከፍጥረት ወገን ከመብርሃን ቀጥሎ ክቡር እርሱ ነው። ቅዱስ ዮሐንስ በታናሽ እስያ ለ7 አብያተ ክርስቲያናት መስበኩ ይታሰባል። ቅዱስ ዮሐንስ ከጌታችን ዕርገት በኋላ ለ70 ዓመታት በዚህ ምድር ሲኖር አብዛኛው ጊዜውን ያሳለፈው በኤፌሶን አካባቢ ነው። ሕዝቡን ወደ ክርስትና ለማምጣት በአፍም በመጽሐፍም ደክሟል። 3 መልእክታት ራእይንና ወንጌልን ጽፎላቸዋል። ሕይወትን ስለሰበከላቸው በፈንታው ብዙ አሰቃይተውታል። ከእሳት እስከ ስለት እስከ መጋዝም በስተርጅና ደርሶበታል። እርሱ ግን በትዕግስቱ ገንዘብ አድርጓቸዋል። ቅዱሱ በኤፌሶን ይህች ኤፌሶን የሚሏት ሀገር መገኛዋ በቀድሞዋ ታናሽ እስያ አሁን ቱርክ አካባቢ ስትሆን ብዙ ሐዋርያት አስተምረውባታል። ያም ሆኖ የሚፈለገውን ያህል ለውጥ ያመጣች አልነበረችምና ቅዱስ ዮሐንስ ሊሄድ ተነሳ። ከደቀ መዛሙርቱ መካከልም ቅዱስ አብሮኮሮስን ከ72ቱ አርድእት አንዱ የሆነውን አስከትሎ እየጸለዩ በመርከብ ላይ ተሳፈሩ። ሐዋርያት አበው መከረኞች ናቸውና ማዕበል ተነሳባቸው። በጥቂት ሀፍታም መርከባቸውን በማዕበሉ ተመታች። ቅዱስ አብሮኮሮስ በስባሪ ላይ ተሳፍሮ ወደ አንዲት ደሴት ደረሰ። ግን ከንጹሕ መምህሩ ቅዱስ ዮሐንስ ተለይቷልና ለቀሰ። ፍቁረ እግዚእ ግን ያለ ምግብና ያለ ውሃ ማዕበለ ባህር እያማታው ለ40 ቀናት ቆየ። እርሱ በፈጣሪው ፍቅር የተመሰጠ ነበርና አለመመገቡ አልጎዳውም። በ40ኛው ቀን ግን ደቀ መዝሙር ወዳለበት ደሴት ማዕበሉ አደረሰው። ሁለቱ ቅዱሳን ተፈላልገው ተገናኙ። እጅግም ደስ ብሏቸው ፈጣሪን አመሰገኑ። አምላካቸው ወደዚች ደሴት ያመጣቸው በጥበቡ ነውና ሲዘዋወሩ 2 ነገሮችን አስተዋሉ። አንደኛ የደሴቱ ሁሉም ነዋሪ የሚያመልኩት ጣዖትን ነው። ሁለተኛ አብዛኞቹ ልዑላን የቤተ መንግስት ወላጆች ናቸው።
ሮምና የሚሏት አንዲት ሴት ደግሞ እነዚህን ሁሉ እየመገበች ታስተዳድራለች። ቅዱሳኑ በቦታው በቀጥታ ትምህርተ ወንጌልን ቢናገሩ እንደማይቀበሏቸው ስለተረዱ ሌላ ፈሊጥን አሰቡ። እንዳሰቡትም ወደ እመቤት ሮምና ቤት ሄደው በባርነት ተቀጠሩ። ለእርሷም ድሮ የአባትሽ ባሮች የነበርን ሰዎች ነን ስላሏት ሁለቱን ቅዱሳን እሳት አንዳጅና ገንዳ ጣቢ ያደረገቻቸው። ለሰማይ ለምድር የከበዱ እነዚህ ቅዱሳን የካዱትን ይመልሱ ዘንድ በባርነት ግፍን ተቀበሉ። የመከር የማሳመኛ ጊዜ ሲደርስም አንዳች አጋጣሚ ተፈጠረ። ቅዱሳኑ ዮሐንስና አብሮኮሮስ ወደ መታጠቢያ ቤቱ ሲገቡ ሰይጣን በውስጥ ኖሮ ደንግጧልና እወጣለሁ ብሎ ሲሮጥ የንጉሡን ልጅ ረግጦ ገደለው። ሮምናና የአካባቢው ሰዎች ከበው ሲላቀሱ ቅዱሳኑ ቀረቡ። ሮምና ግን በቁጣ ልትሳለቁ ነው የመጣችሁትን በሚል ቅዱስ ዮሐንስን በጥፊ መታቸው። መላእክት እንኳን ቀና ብለው ሊያዩት የሚከብዳቸው ሐዋርያ ይህንን ታገሰ። በጥፊ ወደ መታቸው ሴት ቀረብ ብሎም አትዘኝ ልጁ ይነሳል አላትና ጸለየ። ወደ ሞተውም ቀረብ ብሎ በጌታችን ስም አስነሳው። በዚህ ጊዜ ሮምናን ጨምሮ በስፍራው የነበሩ ሰዎች ለቅዱስ ዮሐንስ ሰገዱ። እርሱ ግን ሁሉም አስነስቶ ትምህርተ ሃይማኖትን ፍቅረ ክርስቶስን ሰበከላቸው። በስመ ሥላሴ አጥምቆ ካህናትን ሾሞ ቤተ ክርስቲያንንም አንጾላቸው ወጥቷል። በኋላም ለሮምናና ለደሴቷ ሰዎች ክታብ መልእክትን ጽፎላቸዋል። ይህች መልእክት ዛሬ ሁለተኛዋ የዮሐንስ መልእክት ተብላ መጽሐፍ ቅዱስ ውስጥ ትታወቃለች። ቅዱስ ዮሐንስ ቀጥሎ የተጓዘው ወደ ኤፌሶን ነበር። በዚች ከተማ የምትመለክ አርጤምስ የሚሏት ጣዖት ነበረች። አርጤምስ ማለት መልክ የነበራት ትዕቢተኛ ሴት ስትሆን አስማተኛ ባሏ ነው እንድትመለክ ያደረጋት። ቅዱስ ጳውሎስ ብዙ ምዕመናንን ከእርሷ እንዲርቁ ማድረግ ችሏል። ጨርሶ ያጠፋት ግን ቅዱስ ዮሐንስ ነው። በቦታው ብዙ ግፍ ደርሶበት በርካታ ተአምራትን አድርጓል። ቤተ ጣዖቱንም በተአምራት አፍርሶታል። የፍቅር ሐዋርያ ቤተ ክርስቲያን ቅዱስ ዮሐንስን የፍቅር ሐዋርያ ትለዋለች። ለ70 ዘመናት በቆየ ስብከቱ ስለ ፍቅር ብዙ አስተምሯል። ፍቅርንም በተግባር አስተምሯል። በየደቂቃውም ደቂቅ የተፋቀሩ በበይናቲክሙ ልጆች ሆይ እርስ በርሳችሁ ተዋደዱ እያለ ይሰብክ ነበር። በተለይ ደግሞ ከፈጣሪው ክርስቶስ ጋር የነበረው ፍቅር ፍጹም የተለየ ነው። በዚህ ምክንያትም ጌታ ክርስቶስ ባረገ ጊዜ እንዲህ ብሎታል፣ ለፍጡር ከሚገለጥ ምስጢር ካንተ የምሰውረው የለኝም። ቅዱስ ዮሐንስ ከእመቤታችን ጋር ልዩ ፍቅር ነበረው። እርሷ እንደ ልጇ ስትወደው እርሱ ደግሞ እንደ እናቱ ልቡ እስኪነድ ድረስ ይወዳት ነበር። እስከ እግረ መስቀሉ ድረስ ተከትሎ ያገኛት እመቤቱ ናትና። ከዚህ ሁሉ ጸጋና ማዕረግ የመድረሱ ምስጢር ድንግል ናት። ለ15 ዓመታት በጽላሎተ ረድኤቷ በረዳትነቷ ጥላ ተደግፎ አብሯት ሲኖር ብዙ ተምሯል። ከመላእክት በላይ ከብሯል። ከንጽህናዋ በረከት ተካፍሏል። ስለ ድንግል ማርያም ነገረ ማርያም የሚል ድርሰት ሲኖረው የሰኔ ጎለጎታንም የጻፈው እርሱ ነው። ድንግል ባረፈችበት ቀንም ልክ እንደ ልጇ ክርስቶስ እርሷም ስመው ታቅፈው አርፋለች። ታላቁ ቅዱስ ሐዋርያ ዕድሜው 90 ዓመት በሆነው ጊዜ በዚች ዕለት ተሰውሯል። ከዚያ አስቀድሞም የዓለምን ፍጻሜ ተመልክቷል። ዛሬ ያለበትን የሚያውቅ ቸር እግዚአብሔር ነው። እናት ቅድስት ቤተ ክርስቲያን የቅዱስ ዮሐንስን ስትጠራው እንዲህ ነው። ወንጌላዊ፣ ሐዋርያ፣ ሰማዕት ዘእንበለ ደም፣ አቡ ቀለምሲስ ምስጢራትን ያየ፣ ታኦሎጎስ ነባቤ መለኮት፣ ወልደ ነጎድጓድ፣ ደቀ መለኮተ ምስጢር፣ ፍቁረ እግዚእ፣
ቁጽረ ገጽ ዘረፈቀ ውስጥ ሕጽኑ ለኢየሱስ ከጌታ ጎን የሚቀመጥ ንስር ሰራሪ ልዑለ ስብከት ምድራዊ መልአክ አምደ ብርሃን ሐዋርያ ትንቢት ቀርነ ቤተ ክርስቲያን ኮከበ ከዋክብት በቅዱስ ዮሐንስ ላይ ያደረ የእመቤታችን የድንግል ማርያምና የአንድ ልጇ ፍቅር በእኛ ላይ ይደር። ቅዱስ ዮሐንስን የወደደ ጌታ በፍቅሩ ይጠግነን፣ ከእናቱ ፍቅር አድርሶ በሐዋርያው በረከት ያስጊጠን። ከቅዱስ ዮሐንስ በረከት ረድኤት ያሳትፈን፣ በተሰጠው ቃል ኪዳን ይጠብቀን። አሜን። የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች፣ ከዚህ በመቀጠል የቅዱስ ዮሐንስ ወንጌላዊ ወልደ ነጎድጓድ መልኩን እናሰማለን። ያለ ፍጹም መጉደል ጸጋና ሞገስን ለተመላ ስም አጠራር ሰላምታ ይገባል። ቅዱስ ዮሐንስ ሆይ ስጋዊ ደማዊ ስትሆን መልአክ ነህ። የራእይህን ትርጓሜ ሕጉን አውቅና ረዳ ዘንድ የጥበብህን ምንጭ እንደ ተከዜ ወንዝ ሙላኝ። ቅብአ ክህነትን እንደ ተቀባ እንደ አሮን የሚጣፍጥ ሽቶ የአርያም ጠል ለሆነው ለራስ ጠጉር ሰላምታ የሚገባ ምድራዊ ስትሆን ሰማይን የምትገዛው ቅዱስ ዮሐንስ ሆይ ባጠገብ ወደ ተቀመጥህ ወደ መምህርህ የኔን ባሪያን ድህነት ማልድ፣ የዓለምንም ይቅርታ ማልድ። የእግዚአብሔር በግ የተባለ የእግዚአብሔር ወልድ መንበር በላዩ ላይ ለተሰራ ራስ ሰላምታ ይገባል። በገጽታ ንስር የተባልክ ኪሩብ ዮሐንስ ሆይ በሰማያውያንና በምድራውያን በረከት መምህር ደግነህና ባርከኝ። በአምላከ በክርስቶስ ስቅለት ጊዜ የደም ግባቱ ልምላሜ ለተወለገ ፊት ሰላምታ ይገባል። መልአክ ቅዱስ ዮሐንስ ሆይ በጠዋትና በማታ እኔ አንተን እተማመናለሁ። በኃጢአት የሻከርሁ እኔን ያድነኝ ዘንድ የተመሰገነ የፊትህ ደም ግባት በፊቴ ላይ ይፍሰስ። የርግብ ዓይኖችህን ለሚሸፍኑ ለአንዱና ለሁለቱ ቅንድቦች ሰላምታ ይገባል። ክርስቶስ የሚወድ ደቀ መዝሙር ዮሐንስ ሆይ የጨለማ ገዥ የሆነ ነፍሳትን የሚያድን ጋኔን ቅንድቦች ያሸንፉ ዘንድ በቅንድቦች ተማጽኛለሁ። በሰባቱ የወርቅ መቅረዞች መካከል መምህር ክርስቶስን ለተመለከቱ ዓይኖች ሰላምታ ይገባል። ነባቤ መለኮት የክህነትና የመንግስት ግንድና ቅርንጫፍ ዮሐንስ ሆይ ከምስራቅ ምዕራብ እንዲርቅ እንዲሁ የአንተ ጽድቅ የኔን ኃጢአት ያርቅ። ሰባቱን የነጎድጓድ ነገሮች ሰባቱን አጽርሃ መስቀል ያዳምጡ ዘንድ ለነቁ ጆሮች ሰላምታ ይገባል። ከመላእክት ጋር ስምም ይሆንክ ዮሐንስ ሆይ ጠላቱን እንዳሸነፈ ሰው ከንጽህና ሳጥንህ የብርሃን መጽሐፍና የተሸሸገ መና ስጠኝ። ስለ ክርስቶስ ጽፋት መመታት በሃናና በቀያፋ አደባባይ በመመታት በመከራ ለተገዙ ጉንጮች ሰላምታ ይገባል። በእሳት ማንደጃ ቤት ለሮምና የተገዛ ዮሐንስ ሆይ ያንተ ጸሎት ደመናን ተሻገረች የሚል ዜና በልቤ ውስጥ አስርጽ አብቅል። ጣፋጭ የሆነ የአርያም ዕጣንን ላሸተቱ የሥጋ መስኮቶች ለሆኑ አፍንጫዎች ሰላምታ ይገባል። በጥበብ ጎዳናዎች የሄድክ ዮሐንስ ሆይ ከታሰረበት እንደሚፈታ ጥጃ እኔንም ከኃጢአት ማሰሪያ ፍታኝ፣ ለአንተም ምርኮ አድርገኝ። ባለሟልነት እንደ ውሃ ምንጭ ለሚፈሳቸው ከንፎች ሰላምታ የሚገባ በጌታ ክርስቶስ መሳም በቀለም እንደተነከረ ግምጃ ተናክረዋል። አቡ ቀለምሲስ የተባልክ ቅዱስ ዮሐንስ ሆይ ከተመሰገነው መስዋዕትህ ከንፈሬን ታስነካልኝ ዘንድ ና፣ በከንፈሮች አበሳና ርክስና በስቷልና። ወአዩ ግለቱ ሳያቃጥለው የመለኮት አፍ ለሳመው አፍ ሰላምታ ይገባል። ፍጥሞ በምትባል ደሴት ምስጢርን ያየ ቅዱስ ዮሐንስ ሆይ
የራእይን ትርጓሜ ማንበብ መተርጎም እችል ዘንድ የአንደበትህን ማህተም በእኔ ላይ ፍታልኝ፣ ግለጥልኝ። የአባቶችን ተራፊ ላልበሉ ላላኘኩ እንደ ወተት ነጫጭ ለሆኑ ጥርሶች ሰላምታ ይገባል። የተላከ ሐዋርያና ነቢይ ቅዱስ ዮሐንስ ሆይ ንግግር የጣፈጠና ያማረ ይሆን ዘንድ ጨው ንግግርህ አልጫው አንደበቴን ያጣፍጠው። ሁለት መንገዶችን ለሚናገር አንደበት ሰላምታ ይገባል። እነዚህም አንዲቷ የሕይወት አንዲቷ የሞት ናቸው። የእውቀትን ባህር የምትዋኝ የቋንቋዎች አባት ቅዱስ ዮሐንስ ሆይ ከነዚህ ከሁለቱ መንገድ ሕይወት በተሰኘችው ውሰደኝ፣ ከአንተ ዘንድ የምመኛት ይችናትና። የተመሰገነ ወንጌልን ካስተማሩ ከሦስቱ ወንጌላውያን ይልቅ ነገሩ ልዑል ከፍ ላለ ቃልህ ሰላምታ ይገባል። የእግዚአብሔር ወዳጅ ብፁዕ ዮሐንስ ሆይ በቃልህ ትእዛዝ ከኔ ላይ ክፉ የመከሩ ጠላቶችን ትበትንልኝ ዘንድ ልመናዬን በፊትህ አደርሳለሁ። ሕይወትን ለሚተነፍስ እስትንፋስ ሰላምታ ይገባል። ዳግመኛ የክህነትን ስልጣን ለሚሰጥ የእስትንፋስ በረከት ሰላምታ ይገባል። የጥበባት ባህር መምህር ዮሐንስ ሆይ በሁለተኛ ልደት የተቀበልኩትን የቀድሞ በንፋት ያገኘሁትን ጸጋዬን በተመሰገነ እስትንፋስ አድሰው። ከማዕር ከሶከር ይልቅ አነጋገሩ ለሚጣፍጥ የትንቢት ምንጭ ለሆነ ጉሮሮ ሰላምታ ይገባል። አባት ዘብዴዎስን ከነመረቡ ጥለህ የተከተልክ ቅዱስ ዮሐንስ ሆይ ሕገ ወንጌልን ለወገኖቹ የምታስተምር የእግዚአብሔር በሥጋ የቅርብ ዘመዱ ነህ። እንደ አማረ ጸንቶ ይኖር ዘንድ እግዚአብሔር ለመረጠው አንገተ ሰላምታ ይገባል። የጥበብ ጌታ የኢየሱስ ባለሟል የወንጌል ሰባኪ ቅዱስ ዮሐንስ ሆይ አምላክህ በመስቀል ላይ እነኋት እናትህ እንዳለ በመንግሥተ ሰማይ እናትህ ማርያም ካንተ ጋር ናት። ከሰማይ ዙፋኑ ሳይጎድል የልዑል እግዚአብሔር መቀመጫ ለሆነ ትከሻ ሰላምታ ይገባል። የጽዮን የደጇ ጌጥ ዕንቁ ዮሐንስ ሆይ ከሚከብድ ድንጋይ ከሚጨንቅ ከአሸዋ ሸክም እጅግ የበረታ የኃጢአት ሸክም አመፃን ከትከሻዬ ላይ አንስተህ ጣልልኝ። ክንፋቸው 6 ከሆነ ከሱራፌል ክንፋቸው 4 ከሆነ ከኪሩቤል ለማያንስ ጀርባ ሰላምታ ይገባል። ለተመሰገነ ለያዕቆብ ልጅ ለይሁዳ ለሆዱ ዕንቁ ዮሐንስ ሆይ የሄኖክ ሰውነት የተሸሸገችበት የተሰወረችበት በአንተ ትመላለስ ዘንድ ነፍሴን የበቃች አድርጋት። የምስጋና ልብስ በማኅተም ቅርጽ በላዩ ላይ ለተዋሃደ ደረት ሰላምታ ይገባል። የዓለም ሁሉ አገልግሎት በላዩ ላይ አለ። ከበረከትህ ዛሬ ትሰጠኝ ዘንድ በገዳም መስቀል ጽናት ዮሐንስ ሆይ አማልኮ። ከጸጋ የተራቆተችበት ጊዜ ለሌለ የነበልባል መለኮት መጠጊያ ለሆነች ጭንህ ሰላምታ ይገባል። ለልጆቿና ለእመቤቶቿ መልእክትን የምትጽፍ ቅዱስ ዮሐንስ ሆይ ፍጹም መከራ በሚጸናባት ዕለተ ክርስቶስ በተባለች በዕለተ ምጽአት የኔ ማረፊያ ካንተ ጎን ይሁን። የአይሁድ መምህር ቅዱስ ጳውሎስ የሰላም ምሰሶዎች እንዳለ የሰላም ምሰሶዎች ለሆኑ እጆች ሰላምታ ይገባል። የነጎድጓድ ልጅ መብረቅ ዮሐንስ ሆይ የነፍስን መርከብ ሞገድ እንዳያውክ ከባድ ከሆነ ከበደል ማዕበል በእጆች አንጻኝ። በፍቅረ ቢጽና በፍቅረ እግዚአብሔር በእነዚህ ሁለቱ ኦሪትና ነቢያት ጸንተው ይኖራሉ ብለ ያስተማርክ የገሊላው ዮሐንስ ሆይ ለተመሰገነ ክንድ ሰላምታ ይገባል። ለየዋህ በግ ከተኩላት አድነኝ ዘንድ እኔ በጸሎት በተዘረጋ ክንድ ማጸናለሁ። በምስጋና አደባባይ ለሚቆሙ የ60 ኃይለኞች ኃይል ላለው ኩርና ሰላምታ ይገባል። እንደ አንበሳ ልብህ የተማመነ ጽኑ ዮሐንስ ሆይ በመረብ አስግረው አሳን እንደሚያወጡ በደል ከሞላበት ከዓለም ባህር እኔን አውጣኝ።
10,000 በመልአኩ ክንድ የሆነውን እንደ አንድ ክንድ አድርጎ ለከነዳ ክንድ ሰላምታ ይገባል። የሰማይ በር ተከፍቶ የተመለከትክ ቅዱስ ዮሐንስ ሆይ ለጠላቶች መዘባበቻ እንዳልሆን ያንተ ክንድ የምትደግፍህ ትሆነኝ። እግዚአብሔር ወልድን በስጋዊ ወራት ለዳሰሰ መሃል እጅ ሰላምታ ይገባል። የእግዚአብሔር ጸጋ የተሰጠ ቅዱስ ዮሐንስ ሆይ ከመሃል እጅህ በታች ራሴን አደርጋለሁ። ከብርና ከወርቅ ይልቅ ያንተን መሃል እጅ መርጣለሁ። የምትወደው የጋይዮስን ስራዎች ለጻፉ ጣቶች ሰላምታ ይገባል። ለማስተማርና ለመስበክ የተላከ ቅዱስ ዮሐንስ ሆይ በተንኮልና በክፋት ክብሩን ጥሎ ከተዋረደ ከዲያብሎስ በጸሎት ጠብቀኝ። ከ10 ጣቶች ጋር ለተስማሙ ለእጆች ጣቶች ሰላምታ ይገባል። የነገደ ይሁዳ የነገደ ሌዊ ካህን ሆይ በፍዳና በበቀል ዕለት ነፍሴን የሰለጠነች አድርጋት። በጸሎተ ሐሙስ በእራት ጊዜ የነበልባል ጎን መጠጊያው ለሆነ ጎን ሰላምታ ይገባል። ከተመረጡ ወገኖች የተመረጥክ ቅዱስ ዮሐንስ ሆይ ከተመሰገነ አባት አንደበት የወጣች የአንተ እህት የሆነች ጥበብ በእኔ ላይ ትደር፣ እጽፍ ድርብ ትሆን። መጽሐፍን መብላት ባመረረቻት ፈንታ ለአፍ ለምትጣፍጥ ሆድ ሰላምታ ይገባል። ከብዙዎች የተመረጥክ ቅዱስ ዮሐንስ ሆይ ከጥምና ከረሃብ ወደ ተድላና ወደ ደስታ ሀገር በክንፈ ጸጋ ውሰደኝ። ዕብራውያን ሰቅለው በገደሉት በመምህርህ በኢየሱስ መተማመኑን ላልተው ልቦና ሰላምታ ይገባል። በድንግልናና በንጽህና ያጌጥክ ቅዱስ ዮሐንስ ሆይ ነፋስ ከምድር ላይ ትቢያን እንደሚጠርግ በጸሎተ ኃይል ጠላቶችን ሁሉ ጥረግልኝ። የቤት ዕቃዎችን በመብራት እንደሚፈተኑ እንደሚፈለጉ ክርስቶስ ለፈተናቸው ኩልያቶች ሰላምታ ይገባል። ሰርዲስ በምትባል ቦታ መልአክ እያሉ የሚያመሰግኑ ቅዱስ ዮሐንስ ሆይ በሰባቱ አብያተ ክርስቲያናት መልቶ ያለ መንፈስ ያንተ ጸጋ ነውና የተሰጠህ ጸጋ በእኔ ላይ ይደርብኝ። መልካምን እንጂ ክፉን ለማያስብ ሕሊና ሰላምታ ይገባል። የሙሴ ትእዛዝ የሆነ ብሉይ ኪዳን ሐዲስ ኪዳንን የምትጽፍ ቅዱስ ዮሐንስ ሆይ ሐሳቤ ሰማይ እንዲደርስ ዘዘው፣ ያም ባይሆን ጠማማ እንዳይሆን እርዳው። ክርስቶስ ፈጣሪ በመስቀል ላይ ተሰቅሎ ባየኸው ጊዜ በሐዘን ነበልባል ለተቃጠለ አንጀት ሰላምታ ይገባል። በእውነትና በቅንነት የምታመልከው ቅዱስ ዮሐንስ ሆይ ያን ጊዜ ከቤተልሔም እስከ ቀራንዮ ተከተልከው። ለወለደችው ለድንግል እናቱ መታዘዝን እምቢ ያልክ አይደለም፣ በትሕትና ታዘዝክ እንጂ። እግዚአብሔር እርሱ የተሰወረውን የሚያውቅ ለመረመረው ውስጣዊ ሰውነት ሰላምታ ይገባል። የክርስቶስን ከድንግል መወለድ የሰበክ ቅዱስ ዮሐንስ ሆይ ለእኔ ለባሪያ የቀናውን መንገድ ምራኝ፣ ወደ ቤት እንድገባ ፍቀድልኝ። የይቅርታና የርኅራኄ ውሃ ፈጽሞ ለማይለየው የንብቴራ ማሰሮ አምሳል ለሆነ እንብርት ሰላምታ ይገባል። እንደ ቀደመችቱ ደብተራ ኦሪት የምትጣፍጥ ሽቶ ዮሐንስ ሆይ የጨለማ በጋዞች ከሆኑ ጠላቶቼ በጸሎት ጠብቀኝ። በላይ ላይ መከራ እንዳያመጡ በጸሎት ሰውረኝ። በመምህርህ በኢየሱስ ቅንዓት መታጠቂያና በቅድስና መታጠቂያ ላጌጥ ወገብ ሰላምታ ይገባል። ከሦስቱ ወንጌላውያን አራተኛ የምትሆን ቅዱስ ዮሐንስ ሆይ ከሰማይ እንደወደቁ መላእክት ከሕይወት ጎዳና የራቁ ጠላቶችን በምልጃ ጣላቸው። በምሰሶ አምሳል የሥጋህን አዳራሽ ላነጹና ላጸኑ ታፋዎች ሰላም ላለው። በማስተዋልና በንጽህና የመላእክት ወዳጅ ቅዱስ ዮሐንስ ሆይ በቤትና በመንገድ አውሬ እንዳይነጥቀኝ ለበግህ ጠባቂ ሆነኝ። የክርስቶስን ወንጌል የሰበክ ቅዱስ ዮሐንስ ሆይ ለጉልበቶች ሰላምታ ይገባል። የመልኩ ጸዳል እጅግ ለሚያስደንቅ መልአክ በሰገድህ ጊዜ
የጌቶች ባሪያ ነኝና ለኔ አትስገድልኝ፣ ስግደትስ ለአምላክ ይገባል በማለት መልአክ ክብርህን ገለጠልህ እኮ። በክርስቶስ መነሳት ጴጥሮስን እስኪቀድሙት ድረስ ግስገሳን ላበዙ እግሮች ሰላምታ ይገባል። የእስያና የኤፌሶን መልአክ ቅዱስ ዮሐንስ ሆይ በበደል ድንጋይ እግሮች ተሰነካክለው ታመዋልና ይድኑ ዘንድ ዳሳቸው። የነጋሲ የሹም የዳዊትን ቤት ክብር የምትወርስ ቅዱስ ዮሐንስ ሆይ ለተረከዝ ሰላምታ ይገባል። አንተ ምድራዊ መልአክ ሰማያዊ ሰው ነህና የዓለም አባት የአዳም ጠላት የሆነው ከይሲ እኔን መያዝ እንዳይችል ተረከዜን እንደ ብረት የጸና አድርገው። በፍርድ አደባባይ ከጌታ ኢየሱስ ክርስቶስ ጋር በቆመ ጊዜ ዝንባሌ ለሌለው መካሄድ ሰላምታ ይገባል። በእሳት ማንደጃ ቤት ለሮምና የተገዛ ቅዱስ ዮሐንስ ሆይ አንተን መጠጊያ አድርጌያለሁና ለዲያብሎስ ከመገዛት ነፃ የወጣሁ አድርገኝ። የኃጢአት ትቢያ ላልነካቸው ለእግርህ ጣቶች ሰላምታ ይገባል። የሚያልፍ የሥጋ ዓለም እንቀሃልና። የነቢያትና የሐዋርያት አንድነት ያለው ቅዱስ ዮሐንስ ሆይ እግሮቼ ጸንተው እንዲቆሙ አድርግልኝ። ወዲያና ወዲያ አትውሰድብኝ፣ ወደ ክፉ ቦታም አታውጣኝ። በመልክ ዳርቻ ለሚቀመጡ 10 የእግር ጥፍሮች ሰላምታ ይገባል። ቅዱስ ዮሐንስ ሆይ በሰማይ ከፍ ያልክ የዓለም አማላጅ ነህ። በዕብራውያን 4ቱ ከዋክብት ተብለው ከተሰየሙ ደጋግ ሰዎች አንተ ትበልጣለህ። የወንዝ ዳር ዛፍ ለመሰለ ቁመት ሰላምታ ይገባል። የቁመትም ጥላ የመጽሐፍ ተራራዎችን የሸፈነ ነው። ቅዱስ ዮሐንስ ሆይ አንተን መጠጊያ አድርጌያለሁ። ያን ጊዜ ሰማያት ቦታ በሚያጡበት ጊዜ ወደ ቀኝ የምታደርስ የጽድቅ መንገድ ምራኝ። የምስጋናና የዝማሬ መንሻ በማቅረብ ለሚያምር መልክ ሰላምታ ይገባል። ንጽህናን እንደ ግምጃ የለበስክ ዮሐንስ ሆይ የከንፈሬ ፍሬ የሆነ ጸሎቴን ተቀበል። ንጹህ እንደሆነ ዕጣን ሽታም አድርግ። በወንድሞች ዘንድ አይሞትም የሚለው ይህ ነገር ወጣ እንደተባለ ያልሞትህ ቅዱስ ዮሐንስ ሆይ ለፍልሰት ሰላምታ ይገባል። በቅድስናና በንጽህና ሰውነቶች የተጌጡ ናቸው። በሚወደድ በገነት ውስጥ ለመመላለስ አሰልጥነኝ። በዚያ የሚኖሩ የተመረጡ ወገኖች ናቸውና የመኖርህን ነገር ያስረዳ ዘንድ ለተተወለ ልብስህ ከጫማህ ጋር ክብር ይገባል። ከመላእክት ጋር ወዳጅ ሆንክ ቅዱስ ዮሐንስ ሆይ ሞልቶ የተትረፈረፈ የፍቅር አንድነት ወንዝ በሆዴ ውስጥ የጎደለ አይሁን ይሙላ እንጂ። ቅዱስ ዮሐንስ ሆይ ለሚለምንህ አትከልክለው የሚለውን የወንጌል ትእዛዝ ታውቃለህና ከላይ ያለች በረከትህን እፈልጋለሁ። ባለጸጋ ቅዱስ ዮሐንስ ሆይ መስጠትን ችላ አትበል፣ የድሃ ሕይወቱ ልመና ነውና። አባቴ ቅዱስ ዮሐንስ ሆይ በንጽህና ገንዘብ የኔን ኃጢአት ዕዳ ክፈል። የሚሸት የኔን ሥራ በሽቶ ጸሎት መዝምዝ። መስዋዕት የምታሳርግ ዮሐንስ ሆይ እኔን ለመባረክ ከወንድሞች ሐዋርያት ጋራና በልቦናዬ ውስጥ ፍቅር መልቷልና። አቤቱ የቅዱስ ዮሐንስ ወልደ ነጎድጓድ አምላክ ሆይ ከክፉ ጠብቀን፣ ከነፍስ ከሥጋ መከራ ድነን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሆን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣
ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን።